ሊቀመንበር መንግስቱ ቢሮ ሄድኩኝ አነጋገሩኝ ከዛሬ መጀመሪያ ጊዜ ሲያዩአቸው ምን ተሰማቸው አሁን ብዙ ጊዜ ያኔ የሚፈሩበት ጊዜ ነገሩ አስደናቂ ነው በእነሱም አካባቢ አሁን ሊቀመንበር መንግስቱ ቢሮ ብዙ ጊዜ የሰሙት ሰዎች አሉ አይደል ስገባ እሳቸው ቢሮ አናት ላይ የጌታችን የኢየሱስ ክርስቶስ ስዕል እንደተሰቀለ ነበር ፎቶግራፍ እና በያምኑ ነበር ማለት ነው ብዙ ሳይቋል እኔ አሁን ማውራህ ነገር የደርግ አባሉን ቢሮአቸው የገባ ኢትዮጵያ ሁሉ አው ግን ለሚሰማው የሚገርም ነው የጌታችን የኢየሱስ ክርስቶስ ፎቶግራፍ ከላይ እዛ እንደተሰቀለ እሳቸው የሰቀሉት አይደለም ያ ቢሮ የንጉሱ ቢሮ ነበር ንጉሱ የሰቀሉትን የጌታችን የኢየሱስ ክርስቶስን ፎቶግራፍ ለብዙ አመት ቢያንስ እኔ ለ2 አመት አስተዋውሳለሁ እዛ ቢሮ ወደጋጋሚ ገብቼ ያ ፎቶግራፍ አልተነሳ በመጨረሻም ተነስቶ አልተነሳ እንደሆነ አላውቅም ግን ያን ፎቶግራፍ ይገርማል እዛ ፎቶግራፍ ላይ እንዳለ ነው እና እኔ ስገባ የሳቸውን ቢሮ አልመሰለኝምና የፕሮቶኮል ኃላፊው ሻለቃ ፍስሐ ገዳም እንደለው ነበር ሶስ ገባና አስቀመጠኝ እና ስገባ አንድ ኮልት ሽጉጥ ጠረጴዛ ላይ አለ የወታደር ፊልድ ጃኬት መቀመጫው ላይ አለ ከላይ የኢየሱስ ክርስቶስ ፎቶግራፍ አለ የእሳቸው ቢሮ አልመሰለኝ እና በኋላ ከኋላ ነው ጀርበሩ እንደዚህ ነው እንደዚህ ቁጭ ብዬ መጡና ጓድ ንጉሴ አንተ ነህ እንደው እኮ ይሄንን ህዝቡን ሁሉ አተረማመስከው እኮ በዚህ በመተሰራው ፕሮግራም አለ ከዛ በኋላ የት እንደነበርኩ ማን እንደሆንኩ ከጠየቁኝ በኋላ ፕሮግራሙን ሁሉ ጊዜ እንደሚያደምጡ እዚህ ያሉትም እንዲያደምጡ ትምህርት እንዲማሩ ለብዙዎች ነግረናቸዋል ከእንግዲህ ወዲህ አንተን ማምጣት ነው ብለን ተስማምተናልና የኢትዮጵያ ሬዲዮ ኮሜንታተር ሆነ እንድትሰራ ወስነናልና ደብዳቤ ሰሞኑን አረባኮ እንደዚህ ምንም ይሄ እርሶም ቢያሉ ይሄ ምንም እንደዚህ የምትለለም የሀገር ጉዳይ ነው ጨርሻለሁኝ አሉ ስለዚህ የልመና ጉዳይ ሳይሆን የትዕዛዝ ጉዳይ ነው በዚህ ምክንያት ማስታወቂያ ሚኒስቴር ኢትዮጵያ ሬዲዮ ከነሐሴ 1967 ጀምሮ ዘጋ